ይሄ መተል ትንኩሻኮሽ ነው እንዲያስወጣለው ከፈለኩኝ ነው አይደለም። አይ እንደዛ ሳይሆን ምንም ነገር እኮ አላልኩም። ምን አልኩ? ምንም አልኩ አላልኩ አይደለም። ሲጀመር እንዴ ተሰብስባችሁ መምጣታችሁ ራሱ አልተመቸኝም። ሁላ ብትወጡልኝ ደስ ይለኛል። እኮስ ማንንተ ዝም ብለህ ካሜራ ትደቅናለህ እንዴ? ተረጋጋ ብራስ። ምንድነው ካሜራውን አጥፎሽ? ገብቶኛል። አይዞሽ እኔ ስለቆርጥልሽ ችግር የለውም። ተረጋጊ ማለት እንችላለን። ይሱይ ምንድነው የሚቀባጥረው? ሲጀመር ምንም ነው ታባካትና አንዱ ምን አስወጣው አውጣ። ቤታችን እኮ ነው ያለው። ከኔ ጋር ነበር አልኳቸው። ማታ እንዴት ሊሞት ይችላል? አብሮኝ ነበር አልኳቸው። ለራስህ ፍራሽ እውነቴን ነው የምልህ። ኧረ ተው በቃ ሸሚዙ ላይ የቻፕስቲክ ምልክት ምናምን፣ አንገቱ ላይ ደግሞ የተቧጨረ ጥፍር ምናምን እንዳለ ነገሩኝ። ማለት የሰው ላበት ትወስዳለህ? ምን ላብ ነው የምትለኝ? እንዴ የኔ መኪና እኮ ነው። ይኸው ላሳይህ እችላለሁ። ሸልማችሁ ነው አላልክም እንዴ? ምንድን ነው እንዴ? ማን ላከ? ቆይ ምንድን ነው እንዴ? እሺ ዝቅ አድርገው ወይ እዛ ጋር ደብቀው። ያበላህን ጓደኛህን እንዲያርግህ ሰው መግደል ነው በእኛ ተጀመረ እንዴ? ምንድን ነው አንተ ዝም ብለህ አትመልስልኝ። ምንድን ነው? እሺ እንዴ አትመልስልኝ። ሰላም ጤና ይስጥልኝ ውድ ሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን በጣም ተቸግሬያለሁ፣ በደል ደርሶብኛል እያለች ነው። እንግዲህ ምንድን ነው የደረሰባት በደል የሚለውን እንግዲህ እንደተለመደው ከአንደበቷ የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የኔ ውድ ቤተሰብ ሁኑ ላለሁ ማለት ነው። የኔ ቤተሰብ የሆናችሁት ደግሞ እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡልን፣ እናየዋለን። መተጋገዝ ባለብን ሁኔታ እንተጋገዛለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ላለሁ። እሺ እህቴ እንደምን አለሽ? እንደምን አለክ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን አለን። ምንድን ነው እስኪ ያጋጠመሽ ነገር? ከባድ ነገር እንደሆነ ያው የተወሰነ አጫውተሽኛል በቴሌግራም፣ ግን ለአድማጭ ለተመልካች እንግዲህ ያለውን ነገር እስኪ አስረጅና አባሽ። አዎ ያው ረጅም ጊዜ ስደውልላችሁም ነበረ። በጣም ላገኛችሁ እየሞከርኩ ነበረ። ያው ብዙም ቆየ ባይባልም ግን ብቻ እናንተን ግዴታ ማግኘት ነበረብኝ። ባለቤቴ እንደነገርኩ ባለቤቴ ታንቆ ተገሎን የተገኘውና ከሞት ካረፈ 1 ወር ይሆነዋል እና ፖሊሶች ምንም አይነት መረጃም አላገኙ፣ ምንም አይነት ነገር አላገኙ እና በዛ ምክንያት በቃ ሁሉም ነገር ዝም ሲል እኔ መቋቋም አልቻልኩም። ማለት የሚያግዘኝ ሰው እየፈለግኩ ነበር፣ እኔ መስማት የሚችል ሰው እና እናንተ ጋር ግዴታ መደወል ነበረብኝ። ምን እንዴት ነው ይሄ ነገር የተፈጠረው? እስኪ ንገሪኝ። እሺ ያን ቀን ምሽት ሸኝቶኝ ነበረ። ወደ 1 ሰዓት ተኩል ገደማ ምናምን ላይ ወደ ቤት ሸኝቶኝ ነበርና ያው ልንጋባ ነበር ማለት አንዳንድ የቤት እቃዎችን አይተን ምናምን የተወሰነ ጊዜ አሳልፈን ነበር። የዛ ቀን የተለያየ ነው እና በማግስቱ ያየናቸውን እቃዎች ለመግዛት ነበር የተስማማ ነው እና ዛሬ ማውጣት ማዘጋጀት የምችለውን ያህል ገንዘብ አዘጋጃለሁ እና ነገ ደግሞ የቀረውን ከባንክ አውጥተን እንገዛለን ምናምን ብሎኝ ነበር። ከዛ ብቻ ወደ ቤት ከሸኘኝ በኋላ ረጅም ሰዓት እየነዳ ስልክ እያወራን ነበረ። ማለት ያው ትጓጓይለ ሰርግም ሲደርስ የማውራት ፍላጎት የሚጨምር የለ። ከዛ ጓደኞቹ ዌይቲንግ ገቡ አይነት ነገር ነው። አልኮል ለሁላ ያደረገው ስልኩን አልዘጋውም ነበርና በጣም ጫጫታ ውስጥ ነበሩ አይነት ነገር ነው። እና ለምን አትመጣም
አዲስ እንደ ሙሽራ ከመሆን ከመታሰር በፊት ህይወትን አጣጥማት እንጂ አይነት ነገር ምናምን አሉት መጀመሪያ ላይ። ከዛ ስራ አለ እና ወሳኝ ስራ ስለሆነ እዚህ ቦታ ብለው ያሉበትን ቦታ ነገሩት። ከዛ በኋላ በቃ ከኔ ጋርም ብዙ አላወራንም። ስራውን እንደጨረሰና ቤት ሲገባ እንደሚደውልልኝ ነበር የነገረኝ። ከዛ እኔ ቁጭ ብዬ በቃ የሱን ስልክ ነበር ስጠብቅ የነበረው ምሽቱን ሙሉ ይደውላል ብዬ እና አልደወለም። ማለት በቃ ያለው ትሮኔም አንዳንድ ስራዎች ስለነበሩኝ በጣም አምሽቼ ነበርና በጣም ረጅም ሰዓት እየጠበኩት ነበር፣ ግን አልደወለም። እና ከሆነ ሰዓት በኋላ እኔ ራሴ የመደወል ጀመርኩ እና ስልኩ ይጠራል ግን አያነሳ። በቃ ምንም እና በጣም ግራ ገብቶኝ ነበር። ከዛ የነበረኝ አማራጭ ጓደኞቹ ጋር መደወል ነበር። ከዛ አንድ እንደጠራ ጓደኛው ዘጋብኝ እና ግራ ተጋባው። ምናልባት በሌሊት ደውዬበት ቤቱ ከገባ በኋላ ምናምን ብዬ አሰብኩ። ሰው ጋር ይኖራል ብለሽ አሰብሽ? አዎ። አይዞሽ አታልቅሽ። ከዛ ነጋ። ምንም ከሱ ምንም ነገር ሳልሰማ ነጋ እና ምንም ስልኩ ጭራሽ ዘግቷል ጣት ላይ እና በቃ መጠባበቅ ነበር የጀመርኩት። ማለት ይደውላል ከሁናውን ስልክ አግኝቶ በቃ ስራ ዘግቶበት ነው። ብቻ ብዙ ነገር አሰብኩኝ፣ ተጨነኩኝና ወደ ቤተሰብ ወደ እናቱ ጋር ደወልኩኝ። ከዛ በፊት እናቱን አስተዋውቁኝ ነበርና ያው ለሰላምታ እንደደወልኩ አድርጌ ነበር የደወልኩት፣ ያው እንዳይጨነቁ ስለፈለግኩ እና ማታ አብረን እንደነበር እንደሚያውቁ። ከዛ በኋላ ግን ቤት እንዳልገባ እና ተጨነቅኩ። ደግሞ ብሎኝ የነበረው ስራ እንደጨረስኩ ዛሬ የሚሄደው ማዘርጋ ነበር እና በቃ እስከ 4 ሰዓት ድረስ ስወጣ ስገባ ነበረ። ከዛ ወደ እናቱ ቤት ሄድኩኝ። ከዛ ተቀጣጥረን አይዞሽ እኔ ስለቆርጥልሽ ችግር የለውም፣ ተረጋጊ ማለት እንችላለን። አይ ከዛ ከእናትየዋ ጋር እሷም ተጨነቀች። ማለት ነገርኳት አማራጭ ስላልነበረኝ እና ስልክ ተደወለ እናትየዋ ጋር። ከዛ ከፖሊስ ጣቢያ ነበር እና በመታወቂያ በአደጋ ጊዜ ተጠሪ ነበር የደወሉት። ተገሎ አይዞሽ በቃ እኔት ተገሎ ተጥሎ መገኘቱን ነበር። እኔ አላመንኩም ነበር በሰዓቱ እና አላመንኩም። ማየት ፈልጌ ነበር። ከኔ ጋር ነበር አልኳቸው። ማታ እንዴት ሊሞት ይችላል? አብሮኝ ነበር አልኳቸው። ከዛ ጣቢያ ሄድን። ከዛ ሆስፒታል ለምርመራ ሄዷል አስክሬኑ አሉን። ከዛ በኋላ ሆስፒታል ሄድ። አይዞሽ እኔት በቃ ላቋርጠው ነው፣ ችግር የለውም። በቃ ላቋርጠውና ትንሽ ተረጋጊ እናወራለን። አሁን ተረጋግተሻል አይደል? እኔት እሺ፣ በቃ እንደዚህ ተረጋግተሽ ስታወሪኝ
እኔንም ስሜታዊ ያደረግሽኝ ስለሆነ ቀጣይ የት መሄድ እንዳለብን ምን ማድረግ እንዳለብን ለመመካከር እንዲጠቅምና ተረጋግተሽ እንድታወሪኝ እፈልጋለሁ። እሺ አሊ አሁንም ይረብሽ ከሆነ ሌላ ጊዜ ማድረግ እንችላለን ወይም በኋላ ማድረግ እንችላለን። እሺ ሆስፒታል ጋር ነው ለምርመራ። እሺ ከዛ አስክሬኑን ማየት ነበረብኝ እና እኔም አስክሬኑን በጣም ማለት ጨንቆኝ ነበር፣ ግን ማየት ግዴታ ስለነበር አሳዩን። እውነትም እሱ ነበር ማለት እስከዛች ቅጽበት ድረስ አላመንኩም። የሆነ ውሸት ነበር የመሰለኝ። የሆነ ቦታ ደውሎልኝ እንደዚህ ሄጂ ነው እንደዚህ ተፈጥሮ ነው እንዲለኝ ወይ ደግሞ መታወቂያውን ጥሎት ሰው አግኝቶት ብቻ ብዙ ነገር ተመኝቼ ነበረ። ግን ሳይ በቃ እዛ ጋር የእኔ ህይወት አብሮ ቆመ። እኔም ከዛ ሰዓት ጀምሮ ሞትኩኝ እና ምርመራ ውጤቱን ሲነግሩ አንገቱ ላይ በቀጭን ገመድ ወይም በማሰሪያ ክር በሚሆን እንደታነቀ እና ግን ሸሚዙ ላይ የቻፕስቲክ ምልክት ምናምን አንገቱ ላይ ደግሞ የተቧጨረ ጥፍር ምናምን እንዳለ ነገሩኝ። ማለት አልገባኝም ነበር፣ ሊሆን እንደማይችል አውቃለሁ እና ምንም ማሳብ አልቻልኩም ነበርና በሳዛት ፖሊሶች ያለውን ሁኔታ ጠየቁኝ እና ጓደኞቹን ሊያገኝ እንደሄደ ያንን እንደማቅ እና ምናልባት ከሴት ጋር ከነበረ ወይ ደግሞ በሴት የተዘጋጀለት ወጥመድ ከነበረ ምናምን ብቻ ብዙ አይነት ጥያቄዎች ነበር የጠየቁኝ። ግን እኔ እንደዛ እንደማያደርግ አውቃለሁ ማለት አላውቅም እና በቃ በሰዓቱ ምናልባት የሱ ኤክሱ በተደጋጋሚ ትደውልለት ስለነበር እሷን አግኝቷት ከሆነ አጋጣሚ ብዬ አሰብኩኝ እና በጣም ብዙ ጊዜ ለእኔም ቴክስት ልክልኝ ነበረ ሁለታችንን እንደማታመን ምናምን ነገር። እኔና እሱ አብረን ከሆንን ወደ 4 ዓመት ሆኖናል ነው። በዛ መሀልም እየደወለች ታስቸግረው እንደነበር እና እሷ ሳትፈልግ ስለተለያዩ በቃ እንድታወው ነበር ደጋግማ የምትነግረኝ። ልርቀው ሞክሬ ነበር ግን አልቻልኩም። ማለት ለእኔ ከሚያሳየኝ እንክብካቤና ፍቅር አንጻር እሱን መራቅ አልቻልኩም ነበር እና ግን ደግሞ በዛ ምሽት እሷ በምንም ታምር ሊያገኝ እንደማይችል አሰብኩኝና ሆን ተብሎ የተደረገ ነገር ሊሆንም እንደሚችል አሰብኩ። ዞሮ ዞሮ ያለውን ነገር ሁሉ ለፖሊሶች ነግሬያቸው ነበር። ግን ምንም መኪናውም እንደጠፋ ምንም አይነት ነገር እንዳላገኙ። መኪናው ጠፍቷል? አሁን ይዞት የነበረው መኪና? አዎ ያው ከገዛው መኪናውን 1 ዓመት ቢሆነው ነው። በሰዓቱ የነበሩት ጓደኞችስ? እንደነገርኩ ጓደኞቹን ለማግኘት ሲሄድ ነው እኔ። እነሱ ተጠይቀዋል ጥያቄ? አዎ ቃል የሰጡትን ቃል ለኛ አልነገሩንም፣ ግን ነፃ መሆናቸውን አረጋግጠው ነው የለቀቋቸው እና በተደጋጋሚ ጠይቄያቸው ነበር እኔም እነሱም በአካል ምንም እንደማያውቁ በቃ ሊያገኙኝ እንደማይፈልጉ እንደውም ደስተኛ እንዳልነበረ ሊያገባ ሲል እና የዛን ቀንም ሴት ሊያገኝ እንደሆነ እንደነገራቸው ያንን የነገሩኝ። ማለት በቃ ምንም ሊያዋሩኝ ራሱ ፈቃደኛ አልነበሩ። ከዛ ደብዛቸው ጠፋ ከሳለስቱ በኋላ። እናቱ በጣም አዝና ነበር ነው ከጎኗ መራቅ አልቻልኩም ነበር። ማለት ነገሩን ከህግ ጋር ባስኬዶ ደስ ይለኝ ነበር፣ ግን በሰዓቱ እኔ መጽናናት አልቻልኩም ነበር እና በቃ ማድረግ የቻልኩት ለቅሶ ቢያንስ 40 እስኪሞላው ለመጠበቅ ነበር፣ ግን አልቻልኩም። በየቀኑ እንቅልፍ መተኛት አልቻልኩም። የናፈቀኝ ሁሌ ሀሳቤ ላይ ነው። የሞተ እየመሰለኝ አይደለም እና
እና የዛን ቀን ብር መቀበሉን የለቅሶ ጊዜ ሰማሁ። ወደ 200,000 ብር ለቃሚ እና ከማን የተቀበለ ገንዘቡን የተቀበለው ካጎቱ ነበረ። ከኔ ጋር ከተለያየም በኋላ እንደሚሄድ ነግሮኝ ነበር ነው ስልኩን ከዘጋሁት በኋላ ይመስለኛል ሄደው እና ካሽ እንደሰጠው ምናልባት ህይወቱ በዛ ምክንያት በሌቦች ምክንያት ቢሆንስ የተዘረፈው ይለኝ ነበር እና ያም ከጭንቅላት ያልወጣም ምን አለ ዛሬ ቅርብ አልኩት ኖሮ ምን አለ ገንዘብ ይዞ ባይሆን ኖሮ እያልኩኝ ነበር እና በቃ ምንም ረፍት አላገኘሁም እና ብዙ ካሰብኩ ካወረድኩ በኋላ የመኪናዋ መጥፋት ያሳስበኝ ጀመር። መጀመሪያ ስንገናኝ እዚህ ሀገር እኖራለሁ ብሎ አላሰበም ነበር። ማለት ይሰራ ነበር፣ እቁብ ይጥላል፣ ይለፋል፣ ገንዘብ ለማግኘት በጣም ይደክማል እና እዚህ ሀገር ሰርቼ እኔ አልለወጥም ከሀገር መውጣት ነው የምፈልገው ይለኝ ነበር። ከዛ ግን ፍቅር ውስጥ ካገባም በኋላ እዚህ እየሰራ አብረን ልንኖር ተስማማን እና እቁቡንም ከቤተሰብ የተወሰነም ካገኘው ገንዘብ አድርጎ ጨማምሮ ከ1 አመት በፊት ቪትሷን ገዛ እና ደህና ነበር፣ እየሰራ ነበር፣ ማግኘት የሚፈልገውን ገንዘብ እያገኘ ነበር። ማለት በጣም ጠንክሮ ነበር ከመቼውም ጊዜ በላይ ነው። ለጋብቻችን ሁሉንም ነገር እየተዘጋጀ ነበር እና ግን ሁኔታዎችን ሳገናኝ ጓደኞቹ የሚሉት ነገር ትዝ አለኝ። ምን አሉ? ያው እንደ ቀልድ ነበር የሚያወሩት፣ ግን ቀልድ ባይሆንስ ብዬ አሰብኩኝ። የፕሮሞሽን ስራ ሰራ ነበር፣ ቢራ መጋበዝ ምናምን ነበር ስራው ነው። ይዟቸው ይመጣ ነበረ። በዛ ሁኔታ ነው እኔም ከነሱ ጋር የተቀራረብኩት እና የዛ ሰዓት ላይ በጨዋታ ሲነሳ አሁን ቤታችንን ተጠቅመን ሻሻ እያደረግን እኮ ብንኖር ይሉ ነበር ነው ህይወታችን ይስተካከል ነበር ይላሉ። በራይድ መኪና? አዎ። ማለት እሱ እኔን ከማግኘቱ በፊት ከተወሰነ ጊዜ በፊት ሱሰኛ ነበር፣ ዱርዬ ነበር እና በጣም ብዙ ህይወት አሳልፏል ከነሱ ጋር። ምንም ህይወቱ ቢቀየርም ግን እነሱን መቀየር ከህይወቱ ማስወጣት አልቻልም ነበር እና አንዳንዴ የሚያደርጉትን መጥፎ ነገሮች ይነግረኝ ነበርና መራቅም ካለበት እንዲርቃቸው ነግረው እንጣላ ነበር በእነሱ ምክንያት። ሆኖም ግን በቃ እንደነገርኩ አብሮ አደጎቹ ናቸውና ያንን አላደረገም። ብቻ ከዛ በቃ እንደዛ ሲያወሩ ይደብረኝ ነበር። ማለት ለሱ ስል ዝም ል ነበር እንጂ እና የዛን ቀንም ስራ አለ ብለው ስለደወሉለት ምናልባት እንደዛ አይነት ስራ ሆኑ ካልተስማማላቸው ወይ ብቻ የሆነ ነገር ተፈጥሮ ሊሆን ይችላል ብዬ አሰብኩ እና ከ15 ቀን በኋላ የራሳችንን መኪና ገዛም ብለው ተመሳሳይ ሞዴል ቪትስ እንደያዙ ሰማሁ። እሺ እያልሽኝ ያለሽው እንግዲህ በመጨረሻ ሰዓት ላይ አንቺን አልኮል አስገብቶሽ እንግዲህ ልጆቹ ወይም ጓደኞቹ እና እያሉት ነበር። ተዝናና፣ ከመታሰር በፊት የተወሰነ ተዝናና ሲሉት ነበር። ያንን አንቺ ሰምተሻል አይደል? ይሄ እንግዲህ የመጨረሻውን ነገር ቴክስትም ከተላላኩ መገኘት ይቻላል። ስልክ ቁጥሩ እስካለ ድረስ የተጻጻፉት፣ ያወሩት፣ የተነጋገሩት ነገር መታወቅ ይችላል። ስለዚህ ይሄ ምንም አያሳስበሽ፣ ችግር የለውም። ሲቀጥል ደግሞ እንግዲህ ልጆቹ የሰጡትን ቃል እናንተ አላወቃችሁም፣ ግን ነፃ ናቸው፣ ሁሎቹም ነፃ ናቸው። ሲቀጥል እኔ ደግሞ ጥርጣሬ ምንድን ነው እንግዲህ ሰው ውለውን ይመስላል ይላልና ከእነዚህ ሰዎች ጋር ሲውል ሲገናኝ መጥፎ ስራ በዛን ቀን ሰርቶ ቢሆንስ?
ምን ያክል እርግጠኛ ነሽ? ማለት ያው ምን ያክል እንደምትወጂው አውቃለሁ፣ ልታገቢው ነው፣ ምንም ብልሽ እንደማትሰምኝ አውቀዋለሁ። ግን ምናልባት የዛን ቀን ተባብሯቸው ቢሆንስ፣ የሆነ ነገር ሰርቶ ቢሆንስ ምን ታስቢያለሽ ስለሱ? በጭራሽ እሱ እኔን የሚደብቀኝ ነገር የለም ማለት አዎ እኮ ሊሆን አይችልም ማለት በቃ ሊሆን አይችልም ማለት እኔ መጀመሪያ ላይ አላምነውም ነበር ተቀይሬያለሁ ሲለኝ እና ብዙ ነገሮችን ግን ሳይ ተለውጧል። የምርም ተለውጧል ማለት አድኮላ አያስገባኝም ነበር። ምክንያቱም ውሸት ቢሆን ኖሮ ወይ ደግሞ እኔ እንዳላቅበት የሚፈልግ ነገር ቢሆን ኖሮ ከእነሱ ጋር የሚያደርገውን ኮንቨርሴሽን ለእኔ ማሰማት አይጠበቅበትም ነበር። ለእኔ በጣም ግልጽ ነበር እሱ ማለት ሁሉንም ነገር በቃ ያሳውቀኝ ነበር። እንደነገርኩ እነሱ ስራቸው ምንድን ነው የሚሰሩ? በቃ ዱርዬ ናቸው። መጠጣት ነው፣ መቃም ነው፣ በቃ ማጨስ ነው። ከየት ገንዘቡ እንደሚመጣ ራሱ አይገባኝም፣ አላቅም። በቃ ስጠይቀው እሱን የአንደኛው እህት ውጭ ሀገር ነው ያለችው ነው ከውጭ ገንዘብ እንደሚላክለት ነው። በቃ በዛ ገንዘብ እንትን እንደሚል እሱ እንዲሰራበት እንዲለወጥበት ነበር የሚላክለት። ግን ያንን እንደሚያጠፋ እሱ እንደዛ ነው የነገረኝ። የማውቀው እሱን ነው። ከዛ ውጭ የሚሰሩት ስራ እንኳን የለም። ገንዘብ እንደፈለጉ ነው የሚበትኑት። አንዳንዴ እሱ ጋርም እየደወሉ ያስቸግሩታል ገንዘብ ሲያልቅባቸው እና በጣም እናድር ነበር በእነሱም። ግን በቃ ግዴታ ጓደኞቹ ናቸው መቀበል ነበረብኝና ምንም አልልም ነበር እና የዛን ቀንም ስራ አለ ብለው ሲደውሉለት ደህና ነገር እንደማይሆን ውስጤን ታውቆኛል። ከእነሱ ደህና ነገር ወጥቶ አያውቅም እና በቃ ውስጤ ምንም አላመንም። የእነሱ አጠፋፍ ከለቅሶ በኋላ ለመገኘትም በቃ ብቻ ብዙ ነገሮች እና ፖሊሶቹ ስጠይቃቸው ምርመራ እያረግን ነው ያገኘነው ነገር የለም ነው የሚሉትና በቃ በዚህ አካሄድ ምንም ሊገኝ እንደማይችል ገባኝ እና ከዚህ በፊት ደግሞ አንተን አውቅህ ነበረ ዩቲዩብ ላይ አልፎ አልፎ ከታተልህ ነበርና በጣም ይገርመኝ ነበር። ማለት ሰው በዚህ ልክ የሰዎችን ችግር ለመፍታት የሚሯሯጥበት ዘመን ላይ አይደለም ያለ ነውና ብዙ ህጻናትን ስታድን ብዙ የተቸገሩትን ወንጀል ሰርተው ይጠፉትን ብቻ በጣም ብዙ ስራዎችህን ሳይ ይገርመኝ ነበርና እንደውም ከሱ ጋር ሁላ አንዳንዴ እናይክ ነበርና እንደ ቀልድ ሁላ ያነሳልኝ ነበር። አሁን የሆነ ነገር ቢፈጠር እነሱ ጋር ምን ደውል ይመስልሻል ይለኝ ነበር እና በቃ ያም ነገር ወደ አእምሮዬ ሲመጣ ወደ እናንተ መደወል ጀመርኩ። ምክንያቱም በጣም ሰው እንደምትረዱ አውቃለሁ። በጣም ብዙ ጥሩ ስራዎች እንደሰራችሁ አውቃለሁ እና በቃ ተማምኜ ነበር። እናንተም አላሳፈራችሁኝም። ልታግዙኝ ያው እዚህ ያላችሁ። ጥሩ እናግዝሻለን። በዚህ አሁን ሀሳብ አይግባሽ። የሁላችንም ስራ ነው፣ መተጋገዝ አለብን። ያን ከማድረጋችን በፊት ግን እኛ ምን እንፈልጋለን? ሙሉ መረጃ ማስረጃ፣ የተረጋገጠ ነገር የተወሰነ እንኳን ብትሰጭና ከዛ ፍንጭ በመነሳት ወደዛ ለመሄድ እንሞክራለን። ነገር ግን የተደበሰበሰ ነገር ካለ እሱን ለመሄድ በጣም ይከብደናል። ሁለተኛ እንግዲህ ተገኘ ስለተባለው ቻፔት ሸሚዞቹ ላይ የተገኘ ነገር አለ ብለሽኛል። ሌላስ ምንድን ነው የተገኘው? በቃ እጁ ላይ የተገኘው የእጅ ብራስሌት ነው ማለት አላውቅም። ሲታገል የበጠሰውም ሊሆን ይችላል ብዬ አስባለሁ እና ምናልባት ሳያስተውሉት ጥለውትም ሊሆን ይችላል። በቃ ስለዚህ አሁን ብራስሌት አለ፣ ቻፔት ነክቷል ሸሚዙ። ስለዚህ በቀጭን ነገር ታንቋል አንገቱ። ሌላ ምንም ነገር የለም፣ የተገኘ ምንም ነገር የለም አሉ መርማሪዎች። የዋጭራ ምልክት አንገቱ ላይም አለ። ጥሩሽ። ስለዚህ እነዚህ ብቻ ነው የተገኙ። ስለዚህ አሁን የምናደርጋለን መሰለሽ፣ መርማሪ ፖሊሱን መጀመሪያ ታገናኛለሽ።
እሺ ይህን ነገር ፋይሉን የያዘውን ሰው ኢንስፔክተር ወይም መርማሪ ፖሊስ መጀመሪያ እሱን ታገናኝናለሽ። እሱን ስላለው ነገር እናወራዋለን። እሺ እናወራውና በእኛ በኩል ደግሞ መሄድ ያለብንና ከእነሱ ጋር ተባብረን ወደየት መስመር መሄድ እንዳለብን እንናበብ ከእነሱ ጋር መጀመሪያ። ምክንያቱም የእነሱ እገዛ ያስፈልገናል። እኛ ብቻችን የምናደርገው ነገር ስለሌለ ስለምንቸገር ተደጋጋሚ ማለት ለመናገር ሞክሬ ነበረ ከእነሱ ውጭ ይሄንን ማንም እንዲያደርግ እንደማይችል። ምክንያቱም ይጠነቀቃል። እኔ ባሌን አውቀዋለሁ። በሚያምነው ሰው ካልሆነ በስተቀር እንደዚህ እስኪሆን ድረስ ራሱን አደጋ ውስጥ አይከትም። እና አሁን ራይድ ሲሰራ እኔ ደግሞ ከኤክስፔሪንስ ምነግርሽ ራይድ ሲሰራ በጣም ብዙ አደጋ አለ። ስራዬ ብሎ የራይድ ሹፌሮችን ለማጥቃት የሚወጡ ሰዎች አሉ። ብዙ ነገር አጋጥሞት ያውቃል። እንደነገርኩ ግን በጣም ጥንቁቅ ነው ባለቤቴ። ማለት በጣም ራሱን ሬዲ አድርጎ ነው ለሁሉም ነገር የሚጠብቀው። ገብቶሃል? እና በጭራሽ ባመነ ሰው ካልሆነ በስተቀር ሊታለል እንደማይችል አውቃለሁ እንጂ ጥሩሽ አሁን የነገርሽን ነገር ራሱ በጣም ጠንቃቃ መሆኑ በሚያምነው ሰውን ሊጎዳ እንደሚችል ማወቃችን ራሱ ይጠቅመናል። ምክንያቱም ወደሚቀርባቸው ሰዎች የሚያመራን ነገር ስለሚኖር እነሱን ደግሞ አግኝተን የምንጠይቀበትን ነገር ያሉበትን ቤት ምን እንደሚሰሩ ያለውን ነገር አሁን ለእኛ ተይውና የእኛ ስራ ስለሆነ የት እንደሚገኙ ሊጠቁምህ እችላለሁ። ግድ ነው። እሱን ካላደረግሽ ወደ ቀጣዩ ነገር ልንንቀሳቀስ አልችልም። እሱን ታሳይኛለሽ። ዛሬ ከኔ ጋር የምትዩ የት ሊውሉ እንደሚችሉ፣ የት እንደሚጠጡ፣ የት እንደሚዝናኑ ሁሉን ኢንፎርሜሽን አሁን ቃል የሚቀበል ሰው አለ። እሱ ይቀበልሻል፣ ይጽፋል። እሺ ፊታቸው ምን ሊመስል እንደሚችል ወይም ደግሞ ስልካቸው ካለ ፎቶቸውን ማየት እንችላለን። ስለዚህ ክትትል ማድረግ ስለሚኖርብና ያንቺ እርዳታ ያስፈልገናል። እሺ ግን አደራ እባክህ ከፖሊሶች እንዳመለጡ ከእናንተም እንዳመልጡ። እሱን እንግዲህ ያው ታልሏቸው። አይ ማታለሉን ተይው። ማታለል ሳይሆን እኛ ምንም ችግር የለውም። አይዞሽ አሁን አንቺ ምንም የሚያስለቅስሽ ነገር የለም። እሺ እንግዲህ እግዚአብሔር ያጽናሽ። መኖር አልችልም ከዚህ በኋላ። ገብቶኛል እህቴ፣ ተረጋጊ። በቃ እሺ ምንችለውን ነገር በሙሉ እኛ እንተባበራለን። እሺ ምንችለውን ነገር በሙሉ ማንችለውን ቢሆን እስከዛ ድረስ እንሄዳለን። አይዞሽ የኔ እህት። እሺ በርቺ። ያንቺ ጥንካሬ ያስፈልገናል። እንደናንተ አይነት ሰዎችን ያብዛልን ነው የምለው። አሜን አሜን እህቴ፣ በጣም አመሰግናለሁ። ክብር ይስጥልኝ። አመሰግናለሁ። እሺ አይዞሽ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንደሰማችሁት ነው። በጣም ከባድ ሀዘን ውስጥ ነው ያለች እህታችን። በምን አይነት መልኩ መርዳት እንዳለብን እንግዲህ ከክሮች ጋር በመመካከር በመነጋገር ወደ ቀጣይ ነገር የምንሄድና እናንተን የምናሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ብዙ የእግር መንገድ አድርገናል። ውስጥ ለውስጥ ወደዛ ሳይቸው እንግዲህ ከዚህ ደንና ጫካ ውስጥ ለውስጥ እንግዲህ የመኪና መንገድ አለ። በጀርባው በኩል መኪና የጠፋችው መኪና አለች። ራይድ እየተጠቀሙባት ነው። ይህን ራይድ የሚጠቀሙበት ምንድነው? ሻሻ ለመስራት ነው። እነዚህ ሁለት ሰዎች ይህን 4 እና 5 ቀን በጣም ከፍተኛ የሚባል ክትትል ያደረግን። የእውነት ለመናገር እንቅልፍ ሰዓት ራሱ የተኛነበት በቃ በፈረቃ ነው የተኛነ ማለት ይቻላልና ከፍተኛ ክትትል ያደረግን። ፖሊሶችም ከኛ ጎን ሆናችሁ ስታግዙን የነበራችሁ በምንም ነገር ክብር ይስጥልን። በጣም ነው እናመሰግን። ያሉበትን ቦታ አውቀናል። ፖሊሶችን ማስገባት እንችላለን ወደ ውስጥ፣ ግን እኛ መጀመሪያ ማድረግ ያለብን ምንድነው? የተፈጠረውን ነገር እነሱን መረጃ እንዲሰጡን ማድረግ። አበሳጭተንም አናደንም በኃይልም ይሁን ግን መረጃ እንዲሰጡን ማድረግ። ያ መረጃ ምንድነው? እነሱን ወደ ታች የሚያስገባ የሰሩትን ነገር ትክክል እንዳልሆነ ማሳየት አለብን። ልጅቱ ደግሞ ፍትህ ማግኘት መቻል አለባት። በጣም 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 ተስፋ በሙሉ ተሟጧል። ምንም ነገር የላትም። ስለዚህ የምናደርጋለን እኛ እንግዲህ እነዚህ ሰዎች ገብተን በብዙ አይነት ነገር ጥያቄዎች ጠይቀን አጨናንቀን የምንል ይሆናል። መኪናዋን እያየናት ነው። እሷ መሆኗን እንግዲህ ልጅቱን እዛ ድረስ አመጣን። የተወሰነ ረብሻን ነች። እውነት ለመናገር መኪናዋን ስታያት ከአንዳንድ ነው ያወቀቻት። ታርጋው ግን
ከፊትም ከኋላም ያለው ታርጋ የሌላ ሰው ነው፣ የሌላ ሰው ታርጋ ነው። የእነሱ ኮድ 3 ናት፣ ግን ታርጋው በጣም ይለያያል። የቆየና አዲስ ነው። ይሄኛው ደግሞ አዲስ ነው ይመስለኛል። እንግዲህ ይህንንም ከሌላ መኪና ገንጥለው የወሰዱት ይመስለኛል። ነገር ግን ምንድነው አሁን የህግ አካል ከኛ ጋር አሉ። ጎማውን እንዲያስሩት አሁን ጠይቀናቸዋል። ጎማውን ያስሩልናል። እኛን የሚጠብቁ እስክንገባ ድረስ ገብተን እንግዲህ ያለውን ነገር የምናሳውቃችሁ ይሆናል። እና ተከተለኝ። እነዚህ እንግዲህ ታልጋ እየቀያየሩ ተዘጋጅተው የሚሰሩ ከሆነ ለኛ የሚመለሱ አይደለም። እና ያየ እንዳትወድቅሽ ቁጭ ብሎ ነው ሲጋራ ሲያጨሱ የነበር። ደግሞ ሌሎች ቀስ ያልክ እየተጠነቀቅሽ መኪና ታያለች። የት መኪና ያው ግቢው ራሱ እና ተከፍቷል። ግቢው ናት ወደ ና ና ሰላም ጤና ይስጥልኝ። እንደምን አላችሁ? ሰላም ነው? እንዴት ነው? ሰላም ሰላም በለው። ምንድነው ካሜራ? ሰላም ነው። ካሜራ ምንድነው? ካሜራ ይዘን እንዞር። አንተ ዝም ብለህ ካሜራ ትደቅናለህ እንዴ? ተረጋጋ። ምንድነው ካሜራውን አጥፎሽ? ገብቶኛል እኮ መጀመሪያ ካሜራውን አጥፎሽ። ሳትፈልግ ችግር የለም እንዴ? ምንድነው መጀመሪያ ሰላምታ አይቀርም ብራዘር? ሰላም አልኩህ እንዴ? ምንድነው? እሺ ይኸውልህ ወንድሜ ሽልማቶችን እየዞርን እየሸለመ ነበርና። የምን ሽልማት? ያው ቲክቶክ ታውቀው የለም እቺ የወጣቶችን ነገር ቲክቶክ አንዳንድ ጥያቄዎችን እየጠየቅን ሽልማቶችን እየሸለመ በቴሌብር ነው ትራንስፈር የምናደርግና ምናልባት ማየት ማን ጠቁሞ ነው እዚህ መጣው? አይ እዚህ እዛ ምናምን ነገር እዚህ አካባቢ ከሁሉም ቤት እየገባን እንጠይቃለን። ይሸለሙ ይሸለማል፣ ማይሸለሙ አይሸለሙ። ግን እንዴት እዚህ ግቢ ገባ እኮ እያልኩ እኮ እንዴት ነው የገባው እዚህ ግቢ? ኖርማሊ ክፍት ነው የነበረ በሩ። በሩ ክፍት ነው የነበረ። ከመጀመሪያው እኮ ልንገባ ነበር አልከፍተልን ብሎ ነው ሳታንኳኳ ነው እንደምትገባው እኮ። የመጀመሪያውን ስናንኳኳ አልከፍተልና ለዛ ሁለተኛው አሁን ደግሞ እናንተ እድለኛ ናችሁ ብራዘር። እሺ ምንድነው የምትሸልመው? ይኸውልህ ቴሌብር ላሳይ። ቴሌብር ተቀማጣ ሽልማት ስላልክ ነው እንጂ ካይል አስወጣ ነው። አረ እንዴ በስማ ቴሌብር አይደል? አረ አለ ተቀማጥ። ምን ትራንስፈር ታደርግልኝ ነው? መጀመሪያ ስንገባ ምንድነው የ5,000 ብር ነው መጀመሪያ ለእያንዳንዱ። እኛ 5,000 ብር ለእናንተኛ እንሰጣለን። እኛ ደግሞ እዚህ ጋር የሚሆኑ ሰዎች አሉ። አስጀምረዋል። 5,000 ብር ላይቭ ላይ ነው። አሁን እኛ ደግሞ የምናገኘው ብር አለ። ምን ያለም ታገኙት? እነሱ ጊፍት ይልኩልናል። ስለዚህ ለኛ ይሄ ለእናንተው የምንሰጣችሁ ምንም ማለት አይደለም። ስለዚህ ስልክ ቁጥርሽን እዚህ አስገቢ። እኮ 5,000 ብር ሰጥኛለሽ። ይሄን መጀመሪያ ትራንስፈር አደርጋለሁ። እስከ 50,000 ብር ደግሞ ሽልማት አለ። አስገባ ቁጥርን። እሺ እንደዛ ካልሽ እሺ ያው እሺ 5,000 ብር ማን ይሰጣል አሁን ሰዓት? ገባ ቼክ አድርገው። ይኖር ምረቱ እኮ ልክ ያለው። እሺ ቴንክ ዩ አባቴ። ስለዚህ እኛ እንትን ኖርማል ነው ወጣቶች አይደለን ብራዘር፣ እንግባባለን። ወጣቶች ስለሆነ እኛ ምን እናደርጋለን መሰለህ፣ ሽልማት ማንኛውም ሰው ማግኘት አለበት። ወጣቱ የስራ እድል ማግኘት መቻል አለበት አይደል? ስለዚህ እንደዛ እኮ የሚያስብ ሰው እኮ ቢኖር እኮ እሱን እኮ ነው የምልህ ብራዘር። አሁን ይሄን አሁን ብዙ ከሌላ ቤት ሽልማት ሸልመ ነው ከዛ በኋላ ከኛ ጋር አብሮ መስራት ይጀምራል። ምክንያቱም አዋጭ ነገር ስላለው ነውና እንግባና አንዳንድ ጥያቄዎችን ጠይቃችኋለን። ከዛ ያችን ትመልሳላችሁ። በቃ እኛ ወደ ስራችን ምን እንሰራለን? ቶሎ ምቶች ከሆነ አስገባሻለሁ። ለስራ ልወጣ ስል ነው የመጣሽው። እሺ ደስ ይለናል ብራዘር፣ ችግር የለውም። ስንት ደቂቃ ምናምን? ኧረ 5 10 በቃ 10 ማክሲመም 10። እሺ ሌላ ማንም የተከተላችሁ ሰው የለም? ኧረ ምን አለ ማን ይከተላል ብለህ ነው እንዴ? በኋላ ሌላ መዘዝ እንዳታመጡ። ችግር የለውም። ና እሺ እንግዲህ ውድ የቲክቶክ ቤተሰቦቻችን እንግዲህ ሽልማቶችን እናንተ ካልሰጣችሁን መቼም አንሰጣቸውም ለወንድሞቻችን። እናንተ ስትሰጡን ደግሞ እኛ ደግሞ
እንሰጣለን ማለት ነው። የተለመደና ከዚህ በኋላም ገና የሚቀጥል ነገር ነው። ያው የሶሻል ሚዲያ መቼም ለወጣቱ ይጠቅማል ብዬ አስባለሁ። እናንተም እንግዲህ ይህን የሶሻል ሚዲያ እንደ አንድ ብትጠቀሙት አሪፍ ነው ብዬ አስባለሁ አይደል? መጠቀማችን መልካም ነው እና እንዳልኩ ይህም ወንድሜም እንደነገርኩ ቅድም ልክ እንደናንተ ሰርፕራይዝ ያደረግ ነው ቤት ውስጥ ሰርፕራይዝ አድርገ ነው ከእናንተ ጋር እየሰራ ነው ከኛ ጋር ነው የሚሰራው። ምክንያቱም ጥቅሙን አየሁ። ከቤት መቀመጥና ወጥቶ መስራት ልዩነቱን ስላየው በዚህ እየተንቀሳቀሰ ነው ያለ። እንደዛ ነው እና ከማን ጋር የምትኖር አንተ? አሁን እዚህ ከወንድሜ ጋር ነው የምኖር። ከወንድም ጋር ያው እኔ የክፍለ ሀገር ልጅ ነኝ እና ያው ቤተሰቦቼን ለመርዳት ወደ አዲስ አበባ መጥቻለሁ እና ከወንድሜ ጋር ነው የመጣሁት። እዚህ አሁን ተከራይተን ነው የምንኖር። ኪራይ ስንት ይሆናል አሁን? ኧረ ውድ ነው እንደምታየው፣ ሰፊ እኮ ነው። ሁለት ክፍልም ስላለው ውድ ነው ቤቱ። አዲስ አበባ ላይ ታውቀዋለህ፣ የቤት ኪራይ በጣም ከ20 ሺህ ከፍ ይላል ወይስ ያንሳል? 25 አካባቢ 25 ሺህ ነው። ያው እግዚአብሔር ይመስገን እስካሁን አንድ 6 ወር 7 ወር ነው እዚህ ከገባ እና ጥሩ ነው፣ ደስ ይላል በጣም። እንደዛ እስከ 25 እየተከፈለ ምን አይነት ስራ ቢሰራ ነው ሰርቫይቭ የሚደረገው? እስኪ ለሌሎች አሁን ወጣቱን ያማከለ ስለሆነ ወጣቱን ያማከለ ጥያቄዎችን የምጠይቅ። ቤታቸው ላይ ተስፋ የቆረጡ ብዙ ሰዎች አሉ፣ ስራ መስራት የሚፈልጉ ብዙ ሰዎች አሉ እና ያንተንም ፈለግ ቢከተሉ መልካም ነው ብዬ አስባለሁ። ምክንያቱም 25 ሺህ ብር እየከፈልክ ሰርቫይቭ ማድረግ ከቻልክ ምን አይነት ስራ ነው ልትሰራ የምትሰራው? እኔ ከበፊት ጀምሮ መቀመጥ አልወድም። እዛ ክፍለ ሀገር እያለሁ በቃ እሯሯጣለሁ ቤተሰቦቼን ለማገዝ ምናምን ነገር እና መቀመጥ ደስ አይለኝም እና ብዙ ስራዎችን ሰርቻለሁ። አዲስ አበባ ከመጣሁ አብዛኛውን ግን ስራ የሰሩት ድለላ ነው የሰሩት። ቤት አሻሽጣለሁ፣ እንደዚህ ሰራተኛ ምናምን አቀርባለሁ። ብዙ ስራዎች ነው የምሰራው። ያው ደላላ አንድ ስራ አይሰራም፣ እንደገብ ነው የሚሰራው። መኪና አሻሽጣለሁ ምናምን ነገር እና ቤት ምናምን ሻሻሽጥ አሪፍ ክፍያ ነው የማገኘው። አሪፍ ክፍያ ስለማገኝ ለዛ ነው እዚህ 25 ሺህ ብር እየከፈልኩ ያለሁት እና መኪናም እናሻሽጣለን። በጣም ብዙ ስራዎች ነው ያሉት። ስራ እንደ እውነቱ ከሆነ በጣም ብዙ ስራ ነው ያለ። አዲስ አበባ የስራ ኦፖርቹኒቲዎች በጣም ብዙ ነው ያለ፣ ሰፊ ነው፣ ሀገሩም ሰፊ ነው። በጣም እንደኔ የመጣው ሰሞን ማለት ነው በጣም በቃ አለ ህዝቡ ለመስራት ይሯሯጣል በጣም እና እንትን ይለዋል፣ አንተንም እንድትነሳ ያነሳሳል እና በጣም ነበር ደስ የሚለኝ ነበር። አዲስ አበባ ስገባ ብዙ ግን ተሸውጃለሁ። ብዙ የተሸወራቸው ሰፈር ሰራክ ሌላ ሰፈር ሂጄ በጣም ምርጥ ይዙብኛል። ለመመለስ በጣም ብዙ ጊዜ የሚወስድብሃል ምናምን ለመልመድ በጣም እንዴ ትሸወዳለህ። ያጋጠመ ነገር ምንድን ነው? እስኪ ደስ የሚል ነገር እዚህ ሀገር በመግባትህ ይሄ አጋጥሞኛል ደስ የሚል ነገር፣ መጥፎ ነገር ምለው ደግሞ ይሄ ነው የምትለው ነገር እስኪ ንገረኝ። ካጋጠሙኝ ነገሮች ያው ብዙም ነገር አላጋጠሙኝም፣ ግን ደግሞ እዚህ አዲስ አበባ ስገባ በቃ ማረፊያ የለኝም። ዝም ብዬ ነው የመጣሁት። በቃ ቤተሰብን ትቼ ነበር የመጣሁት። እዚህ ማቆም ዘመድም አክስት ማጎትም የለኝም እና ዝም ብዬ ነው የገባሁት። የተወሰነ ጊዜ ጎዳና ምናምን ኖሬያለሁ። የተወሰነ ጊዜ ጎዳና ላይ ኖራል። የተወሰነ ጊዜ ምክንያቱም እዚህ አዲስ አበባ ስመጣ አዲስ ነህ ለአገሩ፣ ምንም አታውቅም። ገንዘብም ይዤ አልመጣሁም። በቃ ሻንጣዬን ብቻ ነበር ይዤ የመጣሁት የነበረው እና ጎዳና አንድ 2 ወር 3 ወር ጎዳና አሳልፌያለሁ። እንዴት ነበር? እስኪ ቻሌንጅ አለው በጣም እውነት። እኔ ጎዳና ለሚኖሩ ሰዎች በቃ በራሴ ነው ያየሁት እንዴት እንደሚኖሩና በጣም ብዙ ደግሞ ታውቀው ለጎዳና ስኖር ብዙ ሰዎች ምናምን ነገር አሉ። በጣም በቃ ብርድ አለ፣ እንቅልፍ አልተኛም፣ በቃ ብዙ ነገሮች አሉ። እነሱ ነገሮች ናቸው ካጋጠሙኝ ነገሮች ማለት እና ያው ግን እዛውም ሆኜ ጎዳናም እየኖርኩኝ በቃ በትበትላለሁ። በቃ የሆነ ነገር እሸጣለሁ ምናምን ነገር። ምክንያቱም ያው ገንዘብ ክልክል ነው ወይስ ክልክል ነው የምትሸጠው ወይስ? ያው መኪና አጥባለሁ ምናምን በቃ ይልኩኛል። እዛ አካባቢ እኔ አክቲቭ ስለሆንኩኝ ይልኩኛል ምናምን ነገር። እነ ቦስ አሉ እዛ እንትን የሚሉ ሰዎች ማለት ነው። ካቦ ይኖራል መቼም አሉ። በጣም ይልኩኛል ምናምን ብር ይሰጡኛል እና ያው ቀስ በቀስ እያልኩኝ በቃ ወደ ድልሎም እየገባሁ መጣሁ። እንደገናችን ቤት ተከራየሁ። ካጋጠመኝ አንዱ እሱ ነው ቻሌንጅ ያጋጠመኝ። ጎዳና ላይ መኖሬ በጣም ብዙ ቻሌንጅ አይቻለሁ።
እውነት በጣም ብዙ እሱ ነው ካጋጣሚ በጣም ደስ ይላል። መቼም የህይወት ቻሌንጅን ያሳለፍከውን ነገር ስላካፈልከን በጣም ነው የምናመሰግን። ከባድ ነገር ነው። ወንድም አሁን እዚህ ነው ያለ? የት ሀገር ነው ያለ? እዚሁ ነው የሚኖረው? ወንድም ከኔ ጋር ነው የሚኖረው። ኦኬ ከኔ ጋር ነው የሚኖረው። አንተ ጋር የሚኖረው? ለመሰለኝ ጥያቄ ጠየቅኩ። ሽልማቱ አሁን ለአንተ የሚከፈለው ሽልማት አለ። እሱ ሲኖር ደግሞ ለእሱም ይላክለታል። ለእሱም ይላክለታል? እውነትህን ነው? እውነትህን ነው። ለእሱም ስለሚላክለት ካለ ጥራውና አብራችሁ ጥያቄውን ብትመልሱ ያው ለወጣቱ ምን ይጠቅማል? ደስ ይላል በጣም። ምክርም ምንም ካለ ጥራው። ወንድሜ እኮ ስራ ይሰራል። እኔ ተፍ የምለው እሷ ከቤት አትወጣ ምናምን ነገር። እኔ እንዳልኩ እሱ ታላቄ ነው፣ እኔ ሁለተኛ ልጅ ነኝ ለቤተሰብ። በቃ እኔ ነው የምሮጡ። እሱንም ያው ስራም ስለሌለ ስለምረዳው ከእሷንም መረዳት እኔ ነኝ ምናምን ነገር። አረ ደስ ይላል በጣም። አረ አለ ጥራው ከምር አለ። ተኝቶ ነው? ተኝቷል። ቀስቀሰው፣ ችግር የለም። ሳሚ አረ ና አንቺ ብራዘር ተኝተሻል እንዴ? ሰላም ነው? እንዴት ነህ? ሰላም አማን ነው? ዲያረ ሽልማት አንቺ ሽልማት አትፈልጊም? ቁጭ በሉ ብራዘር። እንዴት ነህ? የምን ሽልማት? ምን ካሜራ ነው? ካሜራ ኖርማል ነው። እንትኖች ናቸው እነዚህ ቤት ለቤት እየሄዱ የሚሸልሙ ሽልማታቸው አለ። አረ አይመጡም። አንቺ አረ ይመጣል። ሚካኤል ይመጣል እንዴ? 5,000 ብር አሁን እኮ ያስገባል። ትራንስፈር አድርገህ እኮ ልሸልምን ነው የመጣው። ለአንተም ለሱ የሱን ቴሌብር ካለው አለው ከሌለው ለአንተ ድጋሚ 5,000 ልከህ ነው የምሸልመን ሲጀመር። እኛ ቲክቶክ ላይ ነው የምንሰራና ቲክቶክ ላይ ላስረዳው፣ ችግር የለው። ቲክቶክ ላይ ውጭ ሀገር ያሉ ሰዎች አሉ፣ ብቻቸው የሚኖሩ ሰዎች አሉ። ኢትዮጵያውያኖች ወጣቱ እንዴት ነው እየኖረ ያለ የሚያሳስባቸው ብዙ ሰዎች አሉና እዚህ አሁን ኢትዮጵያ ላይ ያለውን ኑሮ ማሳየት እንፈልጋለን። እኛ ደግሞ የሰው ልጅ እንዴት ሰርቫይቭ እያደረገ እንዴት እንደሚኖር ምን አይነት ቻሌንጅ እንደሚያጋጥም ሽልማት አግኝተን እነዚህ ነገሮች ለእነሱ ሀሳብ ያለው እንደ ሀሳብ የሌለው ነገር ምን አለ? ኧረ ተዋት እኛም ራሱ ካልተሸለምን እንዴት ብለን እንሰራለን እኮ። ምን ላይ ነው የምንለኩሽ? እሱን እንትን ነው ገና ነው ይቆያል፣ ቶሎ አይለቀቅም። ግን ምንድነው ጥያቄ የምታበዙ? ለሱ ነገር ያስገባልሃል አለ። ቅድም ላይቭ ነው የነበረ፣ ላይቭን አቋርጬው ያስገባልሃል። በቃ አንተ ላይቭ ነው የነበረና ላይቭን አቋርጠን ነው አሁን ሪከርድ እያደረገን ነው። አሁን ላይቭ ላይ አይደል? ምን እሺ ነው። ስለዚህ ያው ገንዘብ ያስፈልጋል። ኧረ ተያት በቃ ተስማምታለች። ስልክሽን ብቻ ስጪው። ኖርማል ተቤ ስጠኝ፣ ቴሌብር ላስገባልህ። ስልክሽን ንገሪው። አንቺ ምን እሺ ነው እንዴ? ቤት ድረስ መጥቶል አኪር እንተራለን እንዳታስ እንደዚህ ድረስ መጣን። ኧረ ከምር ብዙ ወጣቶች እኮ አሉ አሁን የእናንተን እርዳታ የሚፈልጉ ከምር። ኧረ ምንም ችግር የለም፣ ግድ ነው። አሁን የያዝነውም ነገር እንደዛ ነው። እኛ ጋር አብሮ አደጎች እንትን ታውቂያቸዋለሽ እና አቤላ ምናምን ያያ አሁን እነሱ የሌለ ከቤት አይወጡ። ከዚህ ግቢ ቀጥሎ ያለው እንጂ ስልክሽን ጻፍ አባብስ ከዚህ ግቢ ቀጥሎ ያለው ነው። እዚህ ሄዳችሁ ራሱ እነሱን ብትረዳችሁ በጣም አሉ እንደዛ። አንተ ግቢ ነው የተከራያቸው እናንተ? እኛ እዚህ ነው የምንኖረው። ስለዚህ በፊት ያያቸው ተከራይ እናንተ ነው የምታከራያቸው? እኛ ሳንሆን እኛም የግቢ ተከራይ ነው አሉ እኮ ተከራይተው አከራይ ናችሁ ነው። አሪፍ ነው በጣም። እንደዛ ከሆነ ያው ወጣ ደርሷል። ቼክ አድርግ። እኛ እንትን ነን በቃኛ ገብቷል። በቃ 5,000 ብር አይሻ ገና ሌላም ሽልማት አለ። ይሄውን መጀመሪያ ነው የመጀመሪያ ነው። ቀጣይ ደግሞ ፐርፐዙ አሁን ነግሬህ እንደውም ለአንተ ነው በደንብ የነገርኩህ። ፐርፐዙ ውጭ ያሉ ሰዎች ወይም ሌላ ሀገር ላይ ያሉ ሰዎች የኛ ኑሮ ማየት ብቻ የሚፈልጉት ነው። አሁን አብዛኛው ምን መሰለህ እንዴት ነው ሰርቫይቭ የሚያደርጉት? አዲስ አበባ ላይ የኑሮ ውድነት አለ። በጣም የኑሮ ውድነት አለ። እንዴት ነው ሰው እንዴት ነው እየኖረ ያለው ሁኔታ እንዴት ነው የሚለውን እኛም እንትን እያሳየናቸው ነው። እኛ የምንጠቀመው ምንድን ነው እነሱ የሚልኩልን ጊፍት አለ፣ ከዛ ነው የምንጠቀም። ስለምንጠቀም እኛ ደግሞ አንሳሳም፣ እኛም ደግሞ እንገፈጥራለን ስልሽ። ግን እሺ አሁን እኛን ማን ጠቁሞሽ መጣሽ? ማለት እንዴት እዚህ መጠቆም የሚባል ነገር የለውም። አሁን እሱ ያለው ራሱ ከዚህ ቀጣይ ግቢ ራሱ ራንደም ዝም ብለን ፈቃደኛ ከሆንክ እናስተናግዳለን፣ እንጠይቃለን። አይካልክ ደግሞ
ሌላኛው ግቢ እንሄዳለን። የምትጋተቹ በቃ ገባልሽ አንዴ። ለእኛም ቢዝነስ ነው እና ምንድን ነው አንተ እንደ ኧረ ጥያቄ አታብዛ። እሺ ሌላ አባባ ለእኛም ስራ ነው። ምን እሺ ተቤኩ ፈንጀል ምን ነው ራሻችን ምን አልሽ? ሌላ ምን ቀረ? ስለዚህ አሁን ብራዘር ነው እሱ። አሁን ወንድሜ ነው ታናሽ። እሱ ታናሽ ቅድም ታላቅ ወንድሜ ነው ብለኝ ነበር። እሱ ታላቅ ነው። እኔ የቤቱ ሁለተኛ ነኝ። ታላቅ አባቢ ብሩ ሲገባ ቀልሚን ረዚህ ታላቅ ነች። ስትፈልግ ታላቅ ስትፈልግ ታናሽ ታደርገዋለህ ማለት ነው። ብሩ እንትን ስላለኝ እድሜ ችግር ነው። ጨምሬ ባስገባ ደግሞ አባቴ ነው ልትለኝ ነው። ለዛ ነው አባባ አትፍረጂ፣ ብሩን የሚያቀባጥር። አይ እሺ ጥሩ፣ በጣም ደስ ይላል። አሁን ስራ ምን ትሰራለህ ሳሚ? ስራ የለኝም እንግዲህ የተገኘውን ነው የምሰራው። ድለላም ቢሆን ያገኘሁትን ነው የምወርቀው። ኧረ እኔ ጋር ነው ብሎ ከመቀመጥ አለ አይደል? አሁን ስራ የለም ደቀ ብያለሁ። ከባድ ነው መቀመጥ አይደል? ኧረ መቀመጥ በጣም የሚያስጠላ ነገር ነው። እና ለምን ስራ እንድትሰራ ብንፈጥርልህ ብናገናኝ ምንድን ነው ኢንተረስትድ የሆንክበት ምንድን ነው? ስራ ለምን? ኧረ ስሪ አንቺ። ኧረ ውለሽ ሁላ ያገኘውን እሰራለሁ። ኧረ አይደለም፣ አይ ፍላጎት። አሁን ለምሳሌ እንደዚህ አይነት ነገር ብሰራ በጣም ደስ ይለኛል ፓሽኔ ነው ብለህ የምታስበው? እንግዲህ እኔ ሹፌር መሆን ነው የምችለው። ሹፌር በቃ መንጃም እኮ ተምራለች አላት። ስለዚህ ራይድ ምናምን ነገር መሞከር ትችላለህ። እኛ ተያዥ ብንሆንልህ። ኧረ በአግባቡ ደስ ይላል። በጣም እንደዚህ አይነት ገድ ቤትሽ ድረስ ይመጣ እና እሱ እንደዚህ ነው። ጥያቄ አታብዢ። በቃ ርስቅ መጥቶልሻል፣ እሷን መጠቀም። አንተ ሳሁን ምንድን ነው እየሰራ ያለው ስራ ከድለላ ውጭ? ያው ድለላ ምናምን አንዳንዴ ብዙ ስራዎችን ነው የምሰራው። ስለዚህ ድለላውን ህጋዊ ማድረግ ትፈልጋለህ? ህጋዊ እኮ ገብቶኛል። ህጋዊም ህጋዊ ነው፣ ግን ህጋዊ ነው የምልህ ምን መሰለህ፣ በማህበር ተደራጅተው የሚሰሩ አሉ። ኧረ እኔ እንደዛ አልፈልግም። ማህበር ምናምን እሱን እኮ ነው ህጋዊ ነው አይደለም የምልህ። ኧረ እኔ በማህበር አልፈልግም። የራሴ ቢሮ አለኝ ምናምን፣ ንግድ ፍቃድ አለኝ ራሴ። በጣም ጎበዝ ሰራተኛ ነው። በይዘው በማህበር ከሚሰሩ በላይ የሚሰሩ። ኧረ እባክህ የተመሰከረ ማንም እኮ ነው የሚያውቀኝ። አሁን እዛ ብትሄጂ እኔን የሚያውቀኝ ማንም ሰው በጣም ደስ ይላል። እናንተ የምትፈልጉ ከሆነ ቤት፣ መኪና ምናምን ነገሮች ያስፈልጋችሁ ንገሩ። አሪፍ መኪኖች አሉ። አሁን በቅርብ የገቡ መኪኖችም አሉ። ኧረ እንዳለ አሉ። ላሳይሽ ይችላል። አይ ችግር የለውም። በኋላ ስልካችን እንቀያየርና ትልክልኛለህ በደንብ። እኔም ብዙ ሰው ስለማውቅ አገናኛለሁ። አይ ጥሩ ነው፣ ደስ ይላል። እንደዚህ ንቃት ካላችሁ ሌላም ተጨማሪ ስራዎችን አብረን መስራት የምንችል ይመስለኛል። ኧረ በደስታ አሁን እያልከኝ ያለው እንግዲህ ቤቶችን እያሻሻጥክ ነው አይደል? ቤቶችንም መኪናዎችንም ምናምን ብለኛል። እና ምን ያክል መኪናዎች አለውን እጅ ላይ ወይም ቤቶች? አሁን እጅ ላይ ያሉት ሰሞኑ በጣም እየሸኩኝ ነበር። ቤትም መኪና እንደዚህ ባለሀብቶች ይመጣሉ እና አብዛኞቹ እኔ ጋር ነው የሚመጡት። እኔ ጋር መጥተው የሚፈልጉትን ቤት ይገዛሉ፣ መኪናም ይገዛሉ። አሁን ትንሽ ነው ያለው። ሰሞኑ ሽጫለሁ አብዛኛው። ኦኬ የተወሰነ መኪናም ብዙም የለም። አሁን ገና አስገባለሁ። ከ15 ቀን በኋላ የሚገቡ መኪኖች አሉ፣ አዳዲስ ቤቶችም አሁን እያለቁ ያሉ አሉ። ፊኒሽንግ ላይ ናቸው አሉ። በጣም ደስ ይላል። አሪፍ ነው። ውጭ ላይም ስገባ ካያቻት የሆነች መኪና አለች። ቪትስ መኪና ይቻላል። የኔ መኪና ነች። እሷ መንቀሳቀሻ ናት። ድለላ ስለምትሰራ ታርጋ ግን የላትም የፊቷ። ኧረ ታርጋ አላት። ኧረ ምንድን ታርጋ በፊት የላትም። ምንድን ነው ያልከው? ታርጋ በፊት የለም። ይኸውልሽ ስሚኝ፣ ትናንትና ትንሽ ግጭት ነበረ ምናምን። ትራፊክ ቀምቷችሁ? ኦኬ ከኔ ላይ ነው የነቀለች እንዴ? አይ ስገባ ይቻታለሁ። ልክ ነህ። ከፊት ታርጋ የላትም። ነው ታርጋ ምን አሳይሽ አንቺ? የሰው መኪና ትጎራጉር ነው እንዴ መጣው? እርዳችሁ ምናምን ብላ ነው የመጣው። ገብቶኛል። እያሳየኋችሁ አይደል? የሰው መኪና እንዴ አንቺ መኪና ቃል በቃል እያሳየኋችሁ ነው እኮ። ምንድነው ማሳየት አለማሳየት አይደለም። የሰው መኪና ስምን ታረጋለህ? የኛ ባይሆንስ? እሱ ልክ ነህ መሆኑንስ መተዝ ያረጋግጥክ፣ ግን የኛ ባይሆንስ? አይ የሰው መኪና እንደዚህ ታርጋው በዚህ በር ላይ አለ ስላልከኝ እኮ። ታርጋው ምን አሳይሽ አንቺ? ማለት ታርጋው ለምን ታያለህ? ዝም ብላ ያረጋግዳል። ታርጋው አይደለም። ታርጋው ማለት ምን ያረጋግልኛል? ምንም አያረጋግልኝም። የኔ መኪና ናት ስትለኝ ታርጋ ፊቷ የላትም፣ ከኋላ አላት፣ ከፊት የላትም። በቃ እሺ በቃ እሺ። አሁን እሺ ምን ፈልገን የመጣው? ምኑን ነው አንዷ ታርጋ የሌለው? ፖሊስ ነቀለብኝ። በቃ ፖሊስ ነቀለብኝ። ፖሊስ ማለት እንትን ትራፊክ ፖሊስ። በቃ ግጭት ነበር ትላንትና። ለዛ ነው። ግን ጥያቄ አልተመቸኝ። እንዴት ስለ ታርጋ ትጠይቃለህ? ምን ማለት ነው? ልርዳችሁ ምናምን ብለህ ታርጋ ትላለህ?
ነው ወይስ ሌላ ፐርፖዝ አላችሁ? ምን ይኖረናል ብለህ ታስባለህ? አይ በቃ ሻይ አባቢ ቤቴ መተህ ልትንኩሻኩሽ ነው እንዲያስወጣለሁ ከፈለኩኝ ነው አይደለም? አይ እንደዛ ሳይሆን ምንም ነገር እኮ አላልኩም። ምን አልኩ? ምንም አልኩ አላልኩ አይደለም። ሲጀመር እንዴ ተሰብስባችሁ መምጣታችሁ ራሱ አልተመቸኝም። ሁላ ብትወጡልኝ ደስ ይለኛል። ምን አደረግን? አረ ተይው፣ ምንሽም አልጣመኝም። ቴሌብር 5 ሳንቲም ሳይኖር አስገባውላል። አረ መልሼ ልክላለሁ ከፈለክ ላከውሽ። አንቺ አረ እንዴ ምንድነው አንቺ የምትጎረበችው? በቃ ዝም በቃ አንዴ ካልፈልክ ላከው፣ ምንም ችግር የለውም። አንቺ በቃ ለሌላ ሰው ይሆናል እኮ። እሺ ቆይ አንዴ ለምን እንደመጣን ጠይቀው በደምብ። እሺ አሁን ምን ፈልገሻል? መኪና ምናምን? አሁን ይኸውልህ የኔ የጠየኩበት ምክንያት ምንድነው? ተያዥ ሁኜ እሱን ስራ ላስቀጥረው ነው አይደል? እንደዛ ማድረግ ካለብኝ ደግሞ ስለእናንተ ማወቅ አለብኝ። እችላ ዳረ አሪ ወቅ ችግር የለውም። አንቺ እንዴ ምንድነው? እሺ ሌላ ምን ትፈልጊያለሽ? ማወቁን እኮ ወቂ ግን አይደለም እዛ ጋር እኮ ሆነሽ ለምን መሰለህ እንደዚህ ያልኩ የሰው መኪና ላይ እንዴት እኮ እንደዚህ አይነት ባህሪያው ለኔ ካሳየኝ ሌላ ቦታስ ብትቀጠርስ እንዴት ነው የምታረገው? እኮ ለመኪናዬ ታዲያ ካልተጠነቀቅኩ ምን ጥቅም ነው? የኔ መኪና ሲገዝ እኮ ለመኪና ያልክ እሱ ደግሞ መኪናው የኔ ነው ይለኛል። አንተ ደግሞ መኪና እያልክ ነው የምታወራው። እኔ አንዳንዴ እሷ ትሾፍረዋለች። አንዳንዴ ስትፈልግ ስለሚይዘው ነው መኪናው መኪናው ስለሚይዘው። እሺ አንቺ ያንተ ነው የእሱ መኪናው? የሁለታችንም ነው። ምንድነው አንተ የኔ መኪና አይደለም ሊብሬ በአንድ ሰው አይደል? እሱ እናንተ ባለ ትዳር አይደላችሁ? በሱ ስም ብራዘር መኪና ነው እኮ መኪና ያለና ታስፈልግ ምናምን ነገር እሰጣታለሁ እንጂ መኪና ነው እና ጓደኛ ጥቅሙ ለመቼ እኮ ይኸውልህ አንተ ጓደኛ ትለኛለህ፣ እሱ ወንድሜ ነው ይለኛል። ታላቅ ወንድሜ ነው አለኝ። ትንሽ ቆይቶ ደግሞ ታናሽ ወንድሜ ነው አለኝ። ያው ነው እኮ በቃ አሁን ደግሞ ጓደኛ ለመቼ ይለኛል። እሱ በቃ ወንድሜ ነው አባቢ በእናትሽ በቃ ወንድሜ ነው። ኧረ ሲጀመር እሺ በቃ እንትናት ቢያረፍቺ በቃ ለመሰለ እንደዚህ ያልኩኝ እኔ አሁን እንግዲህ እሱን ተያዡኝ ነገ አሪፍ ስራ ላስቀጥረው ነው። ከቤት እንዳይቀመጥ አንተ ፈልጋለህ አይደል? እሱን ለመተባበር ደግሞ የተለያየ ውሸት ስሰማ ደግሞ ኧረ እሷ ዝም ብላ ነው። አንቺ ያራት ቀባጢ እባክሽ እንዴ እና ያልከኝ ያለው ለመሰለኝ እሺ እኔ አሁን ተረጋግቼ ነው የማወራቸው። አንተ መቆጣት ወይ መናደድ የለብህም። ለአንተ ስራ አንተን ስራ ለማስቀጠራል እንድትሰራ ነው። እሱም እንደዛ ነው የሚፈልግ። ሰውን የተያዥ ሰውን ደግሞ አንተ ሆነስቲ መሆን አለብህ። አንድ ጊዜ ወደዛ አንድ ጊዜ ወደዚህ ማለት የለብህም። አንዳንዴ እንደዚህ ያደርጋታል። በቃ አባቢ እንደዛ ይሻላል። ለምን መሰለህ? በዛ ላይ ደግሞ አንተ ደላላ ነህ። ቤቶችን እያሸጥክ ነው። አሁን መኪናዎችን እየሸጥክ ነው። የሚመጡ መኪናዎችም አሉ ብለሃል አይደል? አዳዲስ መኪናዎች በቅርብ ይገባሉ። አዎ ለምን እንዴት እሱ ስራ ይሰራል? አንተ እንዴት አታሰራውም? የኔ ያክል እየሸጥክ እሱ እንዴት አታሰራው? ምንድነው የምትጠይቀው አንተ? ትክክለኛ ጥያቄ ነው የጠየኩኝ። በቃ እሱ መስራት ካልፈለገስ መስራት ካልፈለገ በቃ እኔ የሚያገናኘኝ ሰዎች እኮ አሁን ደግሞ ስራ አገናኘው ስራ አስጠው እያልከኛል። ይሄ ምንድነው የሚቀባጥረው? ተጀመረ ምንም ቤታችን እኮ ነው ያለው። ይርጣ ሌላ ነገር ፈልገህ ነው? ቁጭ ብዬሽ እኮ ነው የማወራቸው አይደል? ችግር የለውም እኮ ውጣ፣ ተነስ እንውጣ። ኮፍያውን ችግር የለውም እኮ ተነሳ ናውጣ እሺ አልኩህ አንዴ። እሺ በቃ እሺ እኮ እሺ አልኩህ። እሺ በቃ ኧረ ምንድን ነው? እሺ አንተ እንዴ ልሸልማችሁ ነው አላልክም እንዴ? ምንድን ነው እንዴ? ኧረ ለእኛ ማነው የላከህ? ቆይ ምንድን ነው እንዴ? እሺ ዝቅ አድርገው ወይ እዛ ጋር ደብቀው። እኔ እሱ በእናትህ እንዴ በጭባጫ አንተ ስልክህን አንተ ግባ። ቴሌብር ምንድን ነው? መልስ በሬ እንዴ ምንድን ነው እንዴ? ምን ፈልገህ ነው የመጣው? ምንድን ነው ሽጉጡ? እሺ ሽጉጡን እዛ ጋር አድርጎ። እሺ ቴሌብር ግባ፣ አምጣ ብሬ። እሺ ብሩ ነው። እሺ ግባ ቴሌብር። እሺ እኔ 5,000 ብር እኔ። እሺ እንዴ ምንድን ነው እንዴ? እኮ እሺ በቃ የምንፈልገውን ውሰድ እንሂድ። በቃ ምንም አንተ ማነው እንዴ? ምን ፈልገህ ነው? ማነው ቆይ አንተ? ቆይ እሺ ብር አንተ ነው። ይሄው ፓስወርድ እናስገባ እንዴ። ማነው ቆይ አንተ?
ሌባ ያዝ። እኮ ተነፋፍቶ ሲመጣ እኮ ሌላ ነገር እኮ ነው የመሰለኝ ሚካኤል እንደዚህ። እሺ ኧረ አስበላኝ። እሺ ሌባ እሺ ፖሊስ ነህ? ምንድን ነው የምትፈልገው? አስገባ። እሺ ፓስወርድ አስገባ። ተራ እሺ እኮ እያስገባሁ እኮ ነው። ይኸው እንዴ ሊበላ ቆይ ማነህ አንተ? ቆይ ማነው እዚህ የጠቆመ? ቆይ ማነው የጠቆመ እዚህ? በኋላ ግን ለራስህ ፍራሽ። እውነቴን ነው የምልህ። ምንድን ነው? ኧረ ተው በቃ ስነ ስርዓት ያዙሽ። በትሸ ነው የምትለው። እሺ ማነህ አንተ? ቆይ ማነው የላከህ እዚህ? ዝም በል። በኋላ ግን አንተም እንደዚህ ነገር ውስጥ መግባት በኋላ ለህይወት ስጋ። እውነቴን ነው የምልህ። እኛን አታውቅም። ካሜራ ደቀነህ ሽጉጥ ታወጣለህ። ዝም በል አውራ እንጂ ኮፍያ እንዲያርገ የጣልከው። ቆይ ማነው የላከህ? ቆይ እዚህ ቤት ማነው የላከህ? ዝም በል። ምን ፈልገህ ነው? እሺ ማነው የጠቆመ? ቆይ ልዘርፍህ ከሆነ የምትፈልገውን ይዘህ ኧረ ማነው የላከህ? ቆይ እንዴ ዝም በል እኮ ነው የምልህ። እሺ ማነው የላከህ? አዳምጠኝ ታዲያ። እኛን አታውቀንም። እውነቴን ነው የምልህ አታውቀንም። በኋላ ለህይወት ስጋ እንዴ ነግሬሃለሁ። አሁን በትሸ ነው የምትለው ዛሬ። ምንድን ነው እንዴ? አይደለም አንተ እኮ ነው ቤታችን የመጣ ነው የወጣው። ምን አረግን? እሺ አሁን እሺ ምን አረግን? እሺ ምን አረግን? እሺ ሽጉጡን እዛ አድርገው። እሺ ምንድን ነው የምትፈልገው? እሺ ምን አረግን? እሺ ከእኛ ምንድን ነው የምትፈልገው? ሽጉጡን እዛ ጋር አድርገው። እሺ በቃ ቁጭ በል። እሺ እንዳላንበረክ እኔ እኮ አላማረኝም እኮ መጀመሪያም ተነፋፍቶ ሲመጣ ንገሩኝ። ምንድን ነው ስትሰሩ ነበር? ኧረ ምንም አልሰራንም። የምሰራው ቢኖረኝ እኔ እዚህ እተኛለሁ። ምንድን ነው ሰው ያው ደላላ ነው ያልኩህን እኮ ነው የምሰራው። ምንም የምትደለው ነገር የለም። ቀጣፊ ማነው እንደዚህ እንዳንተ አይነት ቀጣፊ የምሰማበት እንትን የለኝም። እሺ ምንድን ነው የምትፈልገው? ምንድን ነው ስትሰሩ የነበረ? ንገሩኝ እስኪ። ኧረ ምንም አልሰራንም እኮ። የማን መኪና እንደሆነ አውቃለሁ። ውጭ ያለችው የማን መኪና? የእኔ መኪና ነው። እኔ ነው የገዛኋት። እንዴ ምንድን ነው ይዘው የሰው ላበት ትወስዳለህ? ምን ላብ ነው የምትለኝ? እንዴ የእኔ መኪና እኮ ነው። ይኸው ላሳይህ እችላለሁ። እንዴ ዝም በል። እሺ ከእኛ ምንድን ነው የምትፈልገው? እሺ አንተ ምንድን ነው የምትፈልገው? እሱን ብቻ ንገረንና በቃ ውጣልን። እኛ አታስጨንቀን በእናትህ። ወጣት አይደለ እንዴ? ምንድን ነው ንገሩኝ። ምን አድርጓችሁ ነው የገደላችሁት? እንዴ ምንድን ነው አድርጓችሁ ነው የገደላችሁት? ምክንያታችሁን ብቻ ንገሩኝ። ማነው ፎቶውን የላከልህ? ኧረ እኔ አላውቀውም ሲጀመር። ምክንያታችሁን ብቻ እኔ ሲጀመር አላውቀውም። ማነው እኔ ላይ ታውቀዋለህ? እኔ አላውቀውም። ንገራችሁ። ዛሬ የትም አትሄዱ። የትም አትሄዱ። ሰማኝ። እሺ ምንድን ነው የምንነጋገር ከሆነ በስነ ስርዓት እንነጋገር። እሺ በስነ ስርዓት። ምንድን ነው ያደረጋችሁት? ምን አላደረግንም እንዴ? ያው እንደምታየው በቃ እንትን ብለን ነው የምንገባው። በቃ ምንም እኛ ጨዋ ነን። በቃ ከቤት አንወጣም። ምንድን ነው አንተ ጨዋ የሆንከው? ማታ ለመስራት ነው አንተ እኮ ነው። እሺ ማታ ለመስራት ነው ወይ? አዎ እንደዛ ነው። በቃ ማታ ለመስራት ጠዋት ትተኛለች። ኧረ አይደለም እኔ ድለላ ነው የምሰራው። ያው ጎረቤት እኮ እንደዛ እኮ ነው የሚያውቀኝ እኮ። አንተ እኮ ሌላ ሰው ጋር ነው የመጣው። ጎረቤት አያውቅም። ከምን ሌላ ሰው ቦታ ነው የመጣው። ጎረቤት አያውቅም። ዝም በል። ኧረ ያውቀኛል። ያው አልማዝ ጠይቃት። የግቢያችን አከራይ ነች። ተቀበለው። እሺ አንድ ሰው ልጥራልህ። እኛን የሚያውቀን ሰው አንድ ሰው ልጥራልህ። ተቀበለው። እሺ በተቀበለው። ሌባ አትጠጋኝ። እሺ ምንድን ነው የምትፈልገው? ያነከስክ መሄድ ትፈልጋለህ? ስለማደርገው ብዬ ነው እኮ። እሺ ሰው ልጥራልህ። እኛ እንደዚህ አይነት ነገር የለንበትም። ሰው መግደል ጭራሽ። እሺ ምንድን ነው የምትፈልገው ከኛ? እኔ እሱ ነው የምፈልገው። እራሱ አላውቀውም። ምንድን ነው የምትፈልገው? እሺ አትጠጋኝ። ወደዚህ አልጠጋም። እሺ ምንድን ነው የምትፈልገው? እኔ እሱን አሁን ያሳየኝን ሰውዬ እራሱ አላውቀውም። እንኳን ልገለው ሳላውቀው እንዴት ነው የምገለው? አላውቀውም። አዎ እኔ አላውቀውም። አላውቀውም ነው ያልክ? አላውቀውም ነው። እኛ እኮ ወጣት ነን እኮ። እኛ እኮ ሰርተን እኮ ነው። ምን ነው የሞተሽ? ንገረኝ። ማን ስለማን ነው የሚወራው? ምንድን ነው? ኧረ እሺ በቃ እሺ ምንድን ነው? እሺ እንነግራለን። እሺ ንገረኝ። እንዴ ያለኝ ነገራችን በል ንገረኝ። እሺ በቃ እነግርሃለሁ። እሺ ንገረኝ። ማን ነው? ንገሩኝ።
በቃ እሺ ቁጭ በልና እንገራለን። ይነገራለን። ቁጭ በልና እንነገራለን። እኔ እነግራለሁ። እሱ እኮ እነግራለሁ። እኔ እነግራለሁ። አላውቀውም አላልከኝም? አውቀዋለሁ። አዎ ታውቀዋለህ። እሺ እነግራለሁ። ቁጭ በልሽ እንነግራለን። ያው ችግር የለውም። ንገሩኝ። ጓደኛችን ነው። ምን እንደሞተ ግን አናውቅም። ልነሳው ነው? ኧረ እና እንድነሳ አታድርገኝ። በቃ እሺ እኔ እነግራለሁ። በቃ እሺ ንገረኝ። በቃ እሺ ኧረ በቃ ይነገር። በቃ ቅድም በቃ ምን ሆነ የሞተው? ንገረኝ እስኪ። እኔ እንዴት እንደሞተ አላውቅም፣ ግን በፊት ከኛ ጋር ምናምን ይሰራ ምናምን ነገር ነበር። ምንድን ነው የሚሰራው? ቅድም ያልኩሽ ነገር ውሸት ነው። በቃ እኔ ድለላ ምናምን አልሰራም። ኧረ እሺ በቃ እኔ መፋታት ነው የምፈልገው። እኔ በቃ እስር ቤት መግባት አልፈልግም። በቃ እኔ አልፈልግም እስር ቤት መግባት። እሺ አንተ ከፈለግ ገባ ወደዛ ጋር ንገረኝ፣ ችግር የለውም። በቃ በፊት እኛ እዚህ ሰፈር ውስጥ ምናምን እዚህ ሰፈር አልነበራችሁም? መጀመሪያ ሌላ ሰፈር ነው? ኧረ እዚህ ነበርን። ይሄ በቅርብ የመጣ ነው። እዛው ሁሉ መረጃ ማን የሰጠ ስለኛ? ቆይ ሲጀመር ምንድን ነው? እስከ ቤቱ ነው የምትከራዩት? ስትከራዩ ቤት ነው? እስከ እቃው ነው የምትከራዩ? አዎ እንደዛ ነው የምንከራዩ። ገና እኮ 2 ሳምንታችሁ ነው ይሄ ቤት። በዚህ ጉራንጉር ከራዩ ልጅ ነው እንዴ? ምንድን ነው በዚህ ጉራ ዘንበናት ዝም ብዬ ባዶ መረጃ ይዤ መጣ መሰለህ? በዚህ ጉራንጉር እንዴት ብላችሁ ነው ይሄን ቤት ያገኛችሁት? በቃ የሚከራይ ቤት አገኘን ገባን። አሁን ቤት ተከራይቶ መኖር እንደዚህ ያስባባ ብለን ህይወታችንን በቃ የማታሳሰብኝ ከሆነ ማለት ነው። ስሚ ምንድን ነው? ኧረ እኛ ምንም ያደረግነው ነገር የለም። ምንድን ነው ያልኩህ? ቆይ ዝም በለኝ። እየኖርን ነው በቃ አርፈን፣ ምንም ያደረግነው ነገር የለም። እኔን ያጠፋሁኝ ጥፋት? ኧረ አይደለም። እሺ በቃ ወንድሜ በቃ አንቺ ወጣት ነሽ አይደል? በቃ እኛን ወጣት ነህ ነው የሚባል ነሽ አይባልም። እሺ ወጣት ስለሆንኩ በቃ እኛ መታሰር አንፈልግም። በቃ እኔ እውነታውን ሁሉንም እነግርሃለሁ። እሺ ምን መታሰር አንፈልግም። በቃ እኔ ሻቤ መግባት አልፈልግም። ከዚህ በፊት ገብቼ ስቃይ አይቻለሁ፣ ተሰቃይቻለሁ። እሷም ወንድሜ ስለሆነች እንድገባ አልፈልግም። እሺ እሱ በሞተ ቀን ምንድን ነው የተሰጣችሁት ነገር? ማለት ቃላችሁን ስትሰጡ ምንድን ነው ያላችሁ? ምክንያቱም የመጨረሻ ያደረጋችሁት ንግግር አለ ከሟች ጋር አይደል? አዎ እናንተ እንደጠራችሁት ይታወቃል። ምንድን ነው መርማሪ ፖሊስ ሲጠይቃችሁ የመለሳችሁት መልስ ንገሩኝ። ከደወለ እንዴ እንዝናና ና እጅን አውርድ እኮ አብረን እንጠጣ ነው ያልኩት እኮ። እኔ ምን አልኩኝ? ጓደኛዬ በቃ ዛሬ ገንዘብ አለኝ ና አብረን እንጠጣ አልኩት። እጅን አውርድ። እሺ እኔ ከመጀመሪያው ልንገርሽ። በቃ በፊት በቃ እኛ እዚህ ሰፈር ውስጥ ምናምን ነገር በቃ እንትን እንላለን፣ ጋማ ምናምን እንይዛለን። እጅን አውርድ። እጅን ሰቅል እንዳለኝ። እሺ እና ጋማ ምናምን እንይዛለን፣ በቃ እንሰራለን። በቃ የኛ ስራ እንትን ነበር፣ የድለላ ምናምን አልነበረም። በቃ አንግ መስራት ነው። በቃ እንሰራ ነበር። በቃ ሰፈር ውስጥ ነው የምንውለው። ከነበራችሁበት ሰፈር ቶሎ ነው የምትቀይሩ? እንዴት ነው? እስኪ ያለው ነገር ንገረኝ። ዝም ብለን ሰፈር ውስጥ በቃ አንድ ጊዜ መግባት ነው። በቃ ወርቅም ካገኘን ስልክም ካገኘን በቃ ይዘን መግባት ነው። እና እኛ በምሰራበት አካባቢ እኛ ሰፈር እሱ ስራ ይሰራ ነበር እና ሁሌ ነው የምናየው። መኪና ሁሌ ይቀያይራል። አንድ መኪና ብቻ የለም ይዘው። ከዛ በቃ እኛም የሆነ ነገር ተነጋገርና ለምን ከሱ ጋር እንሰራ ምናምን ነገር ለምን አንጨውተው ምናምን ነገር አለ። ከዛ በቃ ከኛ ጋርም ተጃለሰ እሱ ምናምን ነገር። ከዛ ብር ስላለው ምናምን ይጋብዘን ነበር። እኛንም ለወጠን። በቃ ልብሳችንን በቃ እንደዚህ አልነበረም በፊት። ልብስ ይገዛልናል፣ የምንፈልገውን ብር ሁሉ ይሰጠናል። ከዛ በቃ እንደዚህ መጃለስ ጀመርን። ከዛ እንደዚህ እየሄድን እንዝናናለን ምናምን ነገር። ሙሉ ከቨር የሚያደርገው እሱ ነው። ከዛ በቃ የሆነ ጊዜ እኛ ስለለመድን የስርቆሽ ምናምን ነገር እሱ እንደዚህ አይነት ነገር መስራት አይፈልግም። ከዛ በቃ እኛም ማሳደግ አለብን ብለን ስራችንን በቃ መኪናው ምናምን ነገር ለምን እንዲሰጠን ቦስና እናዋረው ምናምን ነገር ተባባል። ጓደኛችሁ ሟችን እሺ በቃ እሱ ገገመብና እሱ አገገመች። ብዙ ጊዜ አዋርተናታል። እሺ ይሰጣቸው ሌልና አይሰጠንም። ለስራ ሲሆን አይሰጠንም። እንዝናናበት ስንሉ ይሰጠናል። እንዴት ለስራ ሲሆን ይከለከላል? ከዛ በቃ
እጅና ወርድ አንተ እሺ ከዛ በቃ ሁሌ ነው የምንጨቀጭቀኝ ነበር። እኛ በቃ እንትን ሆኖብናል። ይሄ ስርቆሽ አላ ከልጅነታችን ጀምሮ እንትን ስላለ በቃ ልንተው አልቻልንም። ልምድ ሆኖብናል። ከዛ በቃ ቦስንም ማዋራናት ምናምን ነገር እምቢ ስትል በቃ የሆነ ጊዜ እኔና እሷ ተመካከረና የሆነ ቦታ እንውሰድ ምናምን ነገር ተባባልን። ከዛ በቃ ይዘን ሄድን። ሩቅ ቦታ ነው ይዘን ሄድን። ከዛ ጠየቅነው በቃ እኔ አልሰጣችሁም፣ እኔ እንደዚህ አይነት ስራ እንድሰሩበት አልፈልግም፣ ይህን ስራ ተውና እሱ እንዳንሰራ ነው የሚፈልገው። ገንዘብ ምናምን ስለሚሰጠን እንዳንሰራ ነው የሚፈልገው። ከዛ በቃ ቦስኛ ከዚህ ውጭ ሌላ ምንም እንሰራው ስራ የለም ማለት ነው። ከዛ በቃ እምቢ ሲል በቃ አፈላሽ በጣም ቀኛም ጠብቀን በቃ እኛ ተዘጋጅተንበት ነበር። እምቢ ካለም በቃ ተጎረሳችሁን እጅ ማለት ነው እንትነክሱ እናርግሽኝ። እኛ የዛኔ ልጆች ነበርን እኮ ስሜታዊ ስለነበርን በቃ የምናደርገው ነው ማናውቅ እና በአንድ ወር አድገና ልጅ ነኝ የምትለኝ ነው ጠጥቻለሁ ነው የምትለኝ? በቃ አሸነፈን በቃ ስሜታችንን በቃ አልቻልን፣ ልንቆጣጠረው አንቻልን። በጣም አስቸገረና እኛስ ምን እናድርግ? እንስራና መዛሬ በቃ እንስራበስ አንድ ይሰጠን 5 ደቂቃ ይፈጅብንም ብዬ ያስወጡት ከቤት እሺ ብሎ የነበር እኮ ሲወጣ እና ውጫለሁ እጅና ወርድ ነው ላንተ እኩሽ ውጫለሁ መኪናው ነው ማለት ከተዘጋጃጁ በኋላ አይሆንም ማለት መኪና አንተም ብለው የሱ የራሱ መኪና ነው። አሁን በሱ ነው ተደብቃችሁ የምትሰሩት በሱ መኪና? እሺ ታዲያ ምን እናድርግ? ታዲያ ምን እናድርግ? አሁን በቃ በአንተ ቤት ተደብቀህ ሙታል አይደል? ታልጋ ቀይረህ ቅድም ስለ ታርጋው ሳወራችሁ ኮሽታ መጣባችሁ። እኛ ሌላ ነገር ፖሊስ ምናምን ፍጉር መስለን እኮ ነው ታርጋ ምናምን ስጠይቀን በቃ እንደዛ ነው የሚመስለው። አቋም ምናምን ሁሉ ነገር እንደዛ ነው የሚመስለው። እንዲሁም ላይፋችን ከብዷል አሁን ጭራሽ። ወይ በቃ እሺ አሁን እኛ እንስማማሽ በምን እዚህ በቃ ያወራኑ ጭው እዚህ ይቅር በቃ እኛ ማለት ይገባል። እኔ አካውንቴ ላይ ብር አለ፣ ብርም ከፈለግ ብር ሰጣለሁ። እኛ ሸቤ መግባት አንፈልግም። በቃ እድሜያችን እዛ መግደል አንፈልግም። ምንድን ነው ፈልገው? ስልኬን ስጠኝና ገንዘብ ከፈለግ ገንዘብ እልክልሃለሁ፣ የፈለግከውን ገንዘብ በገንዘብ በቃ እኛ ብዙ ስራ ስለምንሰራ ብዙ ገንዘብ ያለው ወጣት አይደለን። ያንተም ገንዘብ ያስፈልጋል። ሁሉም ሰው ገንዘብ ይከፍላል። ስልኬን ብቻ እሺ፣ ስልኬን ተቀበልኝ። አንሳው ችግር የለም። እኮ ስጠኝ ስልኬን። ምን ችግር አለው? አንሳውና ስጠኝ፣ ከዛ እንደራደር። ምን ችግር አለው? ወጣቶች አይደለም እሺ ምንድን ነው? እሺ አንሳው ችግር የለም። እጅን አውርድ። ቀጣፊ ሌባ። እሺ ማን የገደለው? ማን ያነቀው? ዞሮ የሁለታችሁ ሀሳብ ነው፣ ችግር የለውም። ግን ማን ያነቀው? በምንድን ነው የታነቀው? እቺን ንገሩኝ። ምናልባት እኔ እንደ ማስረጃ እንዳልይዝባችሁ ካሜራማን አጥፋላችሁ። እሺ ካሜራ ጠፍቷል። እኔ እናንተ እናውራሽ። አሁን ምን እንደራደርም ከሆነ እንደራደራለን እኮ በቃ አሁን ሞተው ሰው ይርሶ አርፎ አንዴ ሞቷል አይመለስም። አንዴ በቃ እሺ ምራሳው ሳቢው ሰድና በቃ ተፋታኝ። ስንት ነው? 500 ሺህ ብር እስከ ሚሊዮን ልክልሃለሁ። እኔ ጋር ብር አለ። እኔ ገንዘብህን ሰድኔ ተመልሼ ማጣጣም እዚህ ቦታ ላይ ነገ ብትመጣ አታገኘኝ። ችግር የለውም። እሺ ከዚህ ከተማኝ ምን መሰለህ፣ መጀመሪያ ከመስጠትህ በፊት ምን ታደርግልኛለህ መሰለህ? በምን እንደገደላችሁት ያው በገመድ እንደታነቀ አንገቱ ያስታውቃል። ግን ምንድነው ሸሚዙ ላይ ቻፔት የተገኘ ምን ለማስመሰል አስባችሁ ነው? ማን የፎነጨረው? እቺ ነገር ልጅ ካንቺ ነገር ካኒ እስካሁን ነገርኩሽ። በቃ እሷ ተንገረኝ በቃ እኔ ነኝ ያነኩት። በቃ እንስራ። በምንድን ነው ያነኩት? በቃ በጫማ ገመድ ነው ያነኩት። እኛ እኮ ለመግደል እኮ አልፈልግንም እኮ እኮ አልስማማ እኮ ብሎን እኮ እኛ እኮ እኔ እኮ ያንን ስራ ሰርተው ነው ቢሆን እኮ እሱም ያልፈልታል እኛም ያልፈልናል። ለይን እዚህ አልቀመጥም ነበር። ለራሱ ነው እኮ እኔ እኮ ገንዘቡ እኮ አታሉት ነበር መጀመሪያ ላይ ገዛ እዚህ ሚስቴ ሰው ገለን እኮ አናውቅም እኮ። እውነቴን ነው የምልህ። እሺ ይሄን ታርጋ እስከ የት ነው ያመጣችሁት? ከኋላ የተደረገውን ታርጋ ሌላ የተሰራ በገንዘብ ምናምን ነው እንትን ያለው። ሁለት አይነት መልስ መስማት አልፈልግም። እሺ እኔ ይሄ በገንዘብ አንዱ የተሰራ ሌላ የተሰራ መኪና ነበር። በቃ ታርጋውን አስቀርተው ነው ነበር። አንድ ብቻ ነው ነበር። አሁን ያንን ቀይራችሁ
እንደው ወር እንኳን በወሩ እሱ በሞተ ህይወቱ ባለፈ በወሩ አሁን ታርጋ ቀይራችሁ ሌላ ደግሞ ስራ እየሰራችሁበት ነው። ትንሽ ጸጸት ብሎ ነገር የለም? ጸጸት የለም? መለስ እሱ ታዲያ እኔ ስራዬን አቁሜ ለሱ ብዬ ምን ልሆን ነው? ለሱ ብዬ ነው ያልከው? ኧረ አለቃ እንደዛ አይደለም። ለሱ ብዬ ነው ያልከው? ኧረ እንደዛ አይደለም። ነገር ይሻላል። በቃ እሺ ነገር ያለው ነገር እኮ ነገር ነው። በቃ አሁን በቃ የሆነ ገንዘብ ጠራና እንትን ተመቻኝ ዘይት ፍሩሽ እኔም እጠራለሁ። እናንተም አታፍሩት። እኔም እጠራዋለሁ። ካሜራማን እየቀረጸ ነው አይደል? በጣም እንዴ ጠፍቷል አላልሽኝ ነበር እንዴ? ምንድነው እንዴ? ካንተ ጋር መደራደር ይመስላል እኮ ጠፍቷል እያልከና ካንተ ጋር መደራደር ይመስላል። ኧረ እንደዛ አይደለም እኮ። እሺ አጥፋው እሱን ካሜራ። ምንም አይነት ነገር አልፈልግም። እሺ ተማለሽ ዝም በል አንተ። እሺ ኧረ ወይ ዝም በል አንተ። ቀና በል እንደዚህ ነው የማነሳህ። ና አብረው ተንበርክከው። እሺ ምንድነው የምፈልገው? ከኛ ነገርን እኮ። እሺ አንተ ነገርና እንዴ ምንድነው የምፈልገው ከኛ? ቆይ እንዴ ምንድነው እሺ የምፈልገው? ያው ገንዘብ ልላክልህ እኮ አልኩህ እኮ። ምንድነው እሺ? እኔ ገንዘብ ካንተ ፈልጋለሁ? እሺ ምን? እሺ ካሜራማን አምጣ ቀበቶን ቶሎ በል። እሺ ምንድነው? እሺ እንዴ ሰላባ አንተ ደግሞ ማን ምንድነው? አንተ አንቀ የምትገል አንተ አፈሪያ ብለህና ደግሞ ትንሽ እንደው አይጸጽትህም የሰራው ስራ? ያበላህን ጓደኛህን እንዲያርግህ ሰው መግደል ነው በእኛ ተጀመረ እንዴ? ምንድነው አንተ ዝም ብለህ አትመልስልኝ። ምንድነው? እሺ እንዴ አትመልስልኝ። ኧረ በቃ ኧረ ገንዘብህን ወስደህ ብትቀየስ አይሻልም እንዴ? ያዝ እንደው ዛሬ አንቄም ገለል አገፍትረን